የይቅርታ ልብ ያለው ሰው ሩሩ ነው። ከቂም ጋር የተያያዙ ሸክሞችን በሙሉ እያስወገደ ነው። ልዩነታችን ውበታችን ይሆናል። ካለ ስፍራ ካንድ ቤትም የመጣው ሰው ይጋጫል። ብዙውን ዓለም ሲያጠፋፋ ነው ያየነው ቂም። ጓደኛ የሆነ ረጅም ዓመት የኖረ ጓደኛ ካለኝ ትግሬ ነው ትግሬ ያለብኝ ማለት ነው ለኔ። ጓደኝነት እንዲቀጥል አብሮነት እንዲቀጥል ኦሮሞ ጓደኛ ይኖረኛል፣ ቤተሰብ ይኖረኛል፣ ጉራጌ፣ ትግሬ፣ አማራ ሁሉም አለብኝ ነው ማለት ነው። እና እኔ ኢትዮጵያዊ ነኝ እላለሁ። ይቅር መባባል አስፈላጊ ነገር ነው። ሙሳበላ እንዴት ነው የት ነው ያለው ትላለች እና ይሄ አይነት ፍቅር ነው ያለው። ሁሉ ነገር ትቼ ይቅርታ ልጠይቅ የሰው ልጅ በእለት ተለት ህይወቱ ለመኖር በሚያደርጋቸው ውጣ ውረዶች ውስጥ ወደ ህይወቱ የሚመጡ መልካምም ሆነ ክፉ አጋጣሚዎችን መጋፈጡ አይቀሬ ነው። በየዕለት እንቅስቃሴዎቹም በአንድም በሌላም ምክንያት ከዘመዶቹ፣ ከስራ ባልደረቦቹ፣ የቅርቤ ከሚላቸው ሰዎች ወይም ከዚህ ቀደም ከማያውቃቸው ሰዎች ጋር ቅራኔ፣ ግጭትና አለመግባባት ውስጥ ሊገባ ይችላል። የቀን ክፉ እንደሚባለው ታዲያ እነዚህ አጋጣሚዎች ወደ ባሰ ጉዳትና ግጭት አድገው ሰዎች ለቂም በቀል የሚፈላለጉ እንዲሆኑ ያደርጋቸዋል። በማንኛውም ሰው ህይወት ግጭትና አለመግባባት ሲፈጠር በችግሩ ዙሪያ መነጋገር አማራጭ የሌለው መፍትሄ ሲሆን ችግሩን በይቅርታ መቋጨት ደግሞ የአእምሮ እረፍት፣ ደስታና መረጋጋትን ከማጎናጸፉም በላይ የትኛውም አይነት ግንኙነት ጤናማ ሆኖ ረጅም ዓመታትን እንዲዘልቅ ይረዳል። አንድ ሰው ይቅርታን ሲያደርግ ከቂም ጋር የተያያዙ ሸክሞችን በሙሉ እያስወገደ ነው። ቀኑ ሙሉ ይሄንን ከማሰብ መለየት በቀላሉ ብዙ ሸክምን ከቀኑ ላይ እንደማስወገድ ነው። ብዙ አይምሮን የሚይዝ ሐሳብ እንደማስወገድ ነው። እንግዲህ ስራችን ቀለል ይላል፣ የተሻለ እንቅልፍ እናገኛለን፣ የተሻለ አመጋገብ ይኖረናል፣ ሰውነታችን ሞር በተሻለ መልኩ ሪላክስድ ሆኖ የተፍታታ ሆኖ ነገሮችን ማድረግ እንችላለን። በእለት ተለት የሚሆን ነገር ነው። የሰው ልጅ ትልቅ እድገቱም ህይወቱም የይቅርታ ጋር የተያያዘ ማንነት ሲኖረው ፈጣሪም ከሰማይ ሆኖ ይመለከተዋል። ስለዚህ ይቅርታ ትልቅ ነገር ነው። በምድር ያሰራችሁት በሰማይ የታሰረ ይሆናል የሚለው ምንድነው? እኔ በወንድሜ ላይ ክፋት፣ ጥላቻ፣ አመጽ፣ ቅናት የተሞላው ከሆንኩ አደጋው የከፋ ነው የሚሆነው። ይቅርታ ብለን ስናስብ በዳይና ተበዳይ ወር ደግሞ የሆነ በደል የሆነ ቅራኔ አለ ማለት ነው። ያንን ቅራኔ ያንን በደል ሁሉ ጊዜ እያሰብን ወር ደግሞ ያንን ነገር ሳንተው ይቅርታ ማምጣት አንችልም። ጓደኝነታቸው
በቀድሞ የአስመራ ዩኒቨርሲቲ ነበር የተጠነሰሰው። አስመራ ደሁለና እነዚህ ከልብ የሚዋደዱ ጓደኛሞች በቀድሞ የአስመራ ዩኒቨርሲቲ በነበራቸው ቆይታ ክፉንም ደጉንም በጋራ ያሳለፉ ሲሆን በጓደኝነት ህይወታቸው የገጠማቸውን አለመግባባትና ችግር በንግግር መፍታትና በይቅርታ መቋጨት መገለጫቸው ነበር። ያኔ በአስመራ ዩኒቨርሲቲ የተጠነሰሰው ይህ ጓደኝነት ወደ ቤተሰባዊነት አድጎ ከ4 አስርት ዓመታት በላይ ሊዘልቅ ችሏል። የተለያየ ወግና ባህል ካለው ቤተሰብ የተገኙት እነዚህ ጓደኛሞች አለመግባባት፣ ግጭትና ቅራኔ በጓደኝነታቸው ህይወት ውስጥ ሳያስተናግዱ ቀርተው ሳይሆን የተፈጠሩ ማናቸውንም ችግሮች በውይይት መፍታትና በይቅርታ መደምደም መቻላቸው ረጅም ዓመታትን በጓደኝነትና በቤተሰባዊነት እንዲዘልቁ አስችሏቸዋል። ያፈለቀ የመቻቻል ወኔ ለመልካም ተግባር ለደካማው ጎኔ በጥሩ ቀን ሞገድ አግባብቶናል አምዶ የዛኔ እንተዋወቃለን። ለምሳሌ እንተዋወቃለን፣ ከየት እንደመጣ እንነጋገራለን። ከወለጋ ነው የመጣሁት፣ እንደዚህ ከቦረና ነኝ፣ ከሐረር የመጣንበት አካባቢ ሌላ ቅጥያ ሳይኖር ወይም ስለ ብሔር ወይም ስለ አካባቢ ሳናነሳ ኖርማሊ ማንም ሰው ከዚህ ነው የመጣሁት ይላል። ቀጥታ ከባሌ አስመራ ዩኒቨርሲቲ ነው በዛን ወቅት ተመድበን ሄድ ነው። ከተለያየ አካባቢ የተለያየ ባክግራውንድ ያለን ልጆች ነን ተሰባስበን በዛ ቦታ ላይ ያለ ነው የተገኘ ነው። ቀደም ሲል የነበሩ አካባቢያችን ልጆች አስመራ ይማሩ የነበሩ በዛን ወቅት እኛን አስመራ ስንመደብ ባይተዋርነት እንዳይሰማን እንደ ወንድም እንደ እህት ብዙ ነገሮች ረድተውን መስመር ውስጥ አስገብተውናል። ጓድም ጓደኛ ከመዋደድ በቀላሉ እንግባባለን፣ እንጫወታለን። ደስ ካለን ጋራ የከሌ ልጅ የከሌ አካባቢ ምናምን የምንለው ነገር የለም። ኢንተግሬት አድርገን ነው ምንለው የነበረው። በዛ ቆይታችን እንደሄድንም ሁሉም ከአካባቢው ላይ የተለያየ ነገር ነው የአካባቢውን ምግብ ይዞ የሚሄደው። ለምሳሌ እኔ አሁን አስመራ ሲሄድ ከባሌ ጩኮ ነው የሄድኩት። ቱዛ ቴክስተስ ካልቸራችንን ሼር እናደርጋለን። ከአዲስ አበባ ውጭ ኤክስፖዠር አልነበረንም። ከባሌ ከመጡም ከአሩሲ ከመጡም ከሐረር ከመጡ ልጆች ጋር በቃ ታሪካቸውን ማዳመጥ የነሱ አገር ምን እንደሆነ በተለይ አሁን ከሲዳሙ የመጣ ልጅ ነበረ። በቃ ስለ ደብዳቤ ያወራልን ነበር። እዛ ሲዳሙ ውስጥ እንዴት እንስቅ እንዴት እንጫወት እንደነበረ ልነግርሽ አልችልም። ወለጋው ስለ ወለጋ ብዙ እውቀት አልነበረኝም ያኔ። ያ ጓደኛችን በቃ ምን ልበልሽ 4 ዓመት ሙሉ እንደው ወንድማማች ሆነን ማለት ትችላለሽ መላቀቅ እስኪያቅተን ድረስ እና የኖር ነው እንደዛ ነው መሆኑ ብቻ ነው ጓደኛ። በህይወት ዑደትና እንቅስቃሴ ውስጥ የሚያጋጥሙ ፈተናዎችን በትዕግስት ማለፍና ቅንነትን መላበስ የአሸናፊነት መለያ ነው። በዚህ ውስጥ ግን ግጭት የለም ማለት አይደለም። እንኳን ከተለያየ ስፍራ መተሽ አይደለም ከአንድ ስፍራ ከአንድ ቤት የመጣ ሰው ይጋጫል። አንድ ችግር ሲፈጠር ችግሩን ጠለቅ አድርጎ ጉድጓዱን አሩቆ መቆፈር አይደለም። ካቆፈርሽው ችግሩ እንትን ይጠልቃል፣ እየጠለቀ ይሄዳል እና ትህትና ሊኖረን ይገባናል። ትህትናው ምንድነው? ይቅርታ ለመጠየቅ ትህትና አለኝ።
በእውነት ትትና ተሰምቶ ከቱቶኝ ጎንበስ ብዬ ይቅርታውን መጠየቅ እችላለሁ ወይም ይቅርታውን የሚጠይቀኝን ሰውዬ መቀበል እችላለሁ። ይሄ ትትና ከሌለን ከባድ ነው። አንድ የተጎዳ ሰው በትንሹም በትልቁ የተጎዳ ሰው ነገሩን እያሰበው የጉዳቱን ልክ እያሰበ በተለያዩ ምክንያቶች መንፈሳዊ ምክንያቶች ሊሆን ይችላሉ፣ የግል ፍልስፍና ሊሆን ይችላል፣ ለሰዎች ከማሰብ የተነሳ ሰውን ከመውደዱ የተነሳ ሊሆን ይችላል። ጉዳቱን ሲያልፍ ወይም ደግሞ ጉዳቱ ፍትህም ቢያገኝ ፍትህም ባያገኝ አሳልፌዋለሁ ትቼዋለሁ ብሎ በየቀኑ ያንን የሚመስል ኑሮ ሲኖር ይቅርታ ማለት እንችላለን። ከቃል የሚያልፍ በድርጊትና በዕለት ተዕለት ህይወት የሚገለጥ ተግባር ነው ይቅርታ ማለት። ሐዘኑን ደስታውን ተካፋይ ባብሮነት ኮሙኒኬሽናችን እንዳለ ኢንታክት ነው። ስንገናኝ እዚህ የድሮውን ነው ትዝ የሚለን። ላይክ አሁን 50ዎች ውስጥ ነው እድሜያችን። በ50ዎች ውስጥ ተገናኝተን አንድ ላይ አንዳችን ቤት አንዳችን እያደርን ማለት ነው ስለ ድሯችን እያወራን የበፊቱ ታሪካችን ነው እንትን የሚያደርገን። በቤተሰብ በትዳር ውስጥ በስራ ቦታና በተለያዩ አጋጣሚዎች በሐሳብ አለመግባባት ሳይታለም የተፈታ ጉዳይ ቢሆንም ቅሉ ሰዎች የሚገጥማቸውን ችግር በውስጣቸው የሚፈጠረውንም ቅያሜ በይቅርታ መፍታት ግን የትልቅ ሰው መገለጫ ባህሪ እንደሆነ ብዙዎች የሚስማሙበት ሀቅ ነው። እነዚህ ግንኙነቶች ጤናማ ሆነው መዝለቅ እንዲችሉ የይቅርታ አስፈላጊነት መሰረታዊ ነው። አንድን ሰው ይቅርታ ያላደረግንለትን ሰው የጎዳንን ሰው የቤተሰብ አባል ሊሆን ይችላል፣ የሰፈር ሰው ሊሆን ይችላል፣ የመስሪያ ቤት ሰው ሊሆን ይችላል። ይህን ሰው ባየነው ቁጥር ይሄ መንፈስ ይሄ ሐሳብ ይመላለሳል። የይቅርታ ልብ ያለው ሰው ሩሩ ነው። ለተበደሉት የሚያዝል ለተጎዱት የሚራራ ነው። የይቅርታ ልብ ያለው ትሁት ነው። ዲክታተር አይደለም፣ እኔ ብቻ የሚል አይነት አስተሳሰብ የለውም። ስለዚህ በዚህ መንፈስ የይቅርታ ልብ ያላቸው ሰዎች ባህሪያቸው በብዙ ነገር ይለካል። በቅንነታቸው፣ በሽባይነታቸው፣ በመልካም አስተሳሰባቸው፣ በሰፈርና በማህበራዊ ኑሮ በብዙ ነገሮች ልናያቸው እንችላለን። በተአማኒነታቸው በብዙ መንገድ ይታወቃል የይቅርታ ልብ ያላቸው ሰዎች። እንደ ማህበረሰብ ደግሞ ስታይ የተጎዳ የተጨቆነ የሚመስለው እንደዚህ አይነት እሳቤ ውስጥ ያለ ማህበረሰብ ጤናማ የሆነ የሶሻል ኢንተራክሽን አይኖረው። ሁሉ ጊዜ በደልኝነትን የምታሰቢ ከሆነ ሚስ የምታረጊያቸው ብዙ ነገሮች አሉ በህይወትሽ ማለት ነው። ከጎረቤትሽ ጋር አብሮ በሰላም መኖር፣ አንድን ነገር ነፃ በሆነ ምልከታ የመመልከት ችግር፣ እንደገና ሚዛናዊ የሆነ ነገር ራሱ አይኖርሽም። ለዛ አሁን ለምሳሌ በድሎኛል ብለሽ ለምታስቢው ሰው ትክክል የሆነ ነገር ራሱ ለመቀበል አይምሮሽ አይፈቅድም ማለት ነው። እና ሚዛናዊነትን ታጫለሽ። እንደ ማህበረሰብም ሶሻል ቀውስ ምናምን ውስጥ ትገቢያለሽ እና ይቅርታ አለማድረግ ወይም ደግሞ በበቂ መኝነት ውስጥ መኖር ማለት ነውና ሰው በሚገባ ስራውን መስራት አይችልም። በሚገባ መስራት ካልቻለ ውጤታማ አይሆንም። ውጤታማ ካልሆነ ደግሞ ያው ብዙ ማህበራዊ ቀውሶች ያስከትላል ማለት ነው። ሊያጋጩን የሚችሉ ነገሮች ሊኖሩ ይችላሉ። ይሄን ያህል ሲያጋጩን ፊት ለፊት ነው የምንነጋገረው። መነጋገርን የመሰለ ነገር የለም። ወይም ከኋላው ሌላ ነገር አለ ብለን አናስብም። አንዱ ጓደኛዬ የሚያስቀይመኝን ነገር ቢያደርግ እኔ ሊጎዳኝ ዴሊበሬትሊ አስቦ አቅዶበት ምናምን የሚል ውስጥ አንገባም። ምን ሆነሃል ብለን ምናልባት እንደ ልጅነታችን ተሰዳድበን ሁሉን ልንል እንችላለን። ተላፍተን ምናምን ብለን እንዴት እንድታረጋለን እንባባል እንችላለን። ግን ከዛ ያልፈን ስቲል ከእንትናችን ፍቅራችን ይበልጣል።
ወደ ኋላ መለስ ብለን እየሄድን ያንን ያሳለፍናቸውን ጥሩ ነገሮች በማስታወስ ከዛ ጥሩ ነገሮች መማር አለብን። እነዛ ህብረተሰቡን በአንድ ላይ ይዘውት የዘለቁትን ነገሮች ጥሩ ነገሮቻችንን ማስታወስ ልዩነታችን እንትን ነው ውበታችን ይሆናል። ለኔ ጓደኛ የሆነ ረጅም ዓመት የኖረ ጓደኛ ካለኝ ትግሬ ነው ትግሬ አለብኝ ማለት ነው ለኔ ደሙ ብቻ አይደለም። ምክንያቱም በትግሬ ጉዳይ ላይ ማውራ ቢሆን ጓደኛዬን አስበዋለሁ። ስናገር እዚህ ጋር ያጋጠመኝ ሰው የሚያናደኝ ነገር ልናገር ሲል እኔን ጓደኛ ሁሌ ካላሰብኩት አይሆንም። ኦሮሞ ጓደኛ ይኖረኛል፣ ቤተሰብ ይኖረኛል፣ ጉራጌ፣ ትግሬ፣ አማራ ሁሉም አለብኝ ነው የምላቸው ልጆች እና እኔ ኢትዮጵያዊ ነኝ እላለሁ። ቂምና ጥላቻ የሰዎችን ደስታና ሰላምን በመንጠቅ ተረጋግተው የዕለት ተዕለት ስራቸው ላይ እንዳያተኩሩ ከቀናም አስተሳሰብ የራቀ ህይወት እንዲመሩ ያስገድዳቸዋል። በድብርት በጭንቀት የተጠቁ ሰዎች አንድ ባህሪ አላቸው። ሩሚኔሽን እንለዋለን። ሩሚኔሽን ማለት አንድን ነገር ደጋግሞ ማሰብ ሩሚኔሽን እንለዋለን። ልክ እንደዛው ቂም የያዘ ሰውም እንደዛው ነው። እንግዲህ ቂም ስንል አንድ ሰው የተጎዳውን ጉዳት በተደጋጋሚ ሲያስብ ብዙ ጊዜ መጎዳት ወይም ደግሞ በእንግሊዘኛው ኢንጀስቲስ ፍትህ ማጣት ወይም ደግሞ የማይገባ ነገር የተፈጸመበት ሲመስለው አንድ ሰው በውስጡ ዲቨሎፕ የሚያደርገው ወይም ደግሞ በውስጡ የሚያስቀምጠው ነገር ነው። ስለዚህ ፍትህ የማጣት ስሜት፣ የመጎዳት ስሜት ሲሆን ደግሞ አንዳንድ ጊዜ ብሶም በቀልን የመጠበቅ አይነት ስሜት ጊዜን ጠብቆ የመበቀልን አይነት ስሜት ይሄ ያልተፈታ የመጎዳት ስሜት ማለት ነው። ቂም ብዙ ጊዜ ያልተፈታ ፍትህ የማጣት ስሜት ነው ቂም ማለት። ባል ከሚስት ጋር ሊጣላ ይችላል። የጸቡ መንስኤ ምንም አይነት ቢሆን ያ ቤተሰብ እንደ ቤተሰብ አብሮ ለመቀጠል ይቅር ማለት በጣም ትልቅ ሚና አለው። እንደ ቤተሰብ ወደ ጓደኛ ስትሄጂ ጓደኝነት እንዲቀጥል፣ አብሮነት እንዲቀጥል፣ ህብረት እንዲቀጥል፣ ፍቅር እንዲቀጥል ይቅር መባባል አስፈላጊ ነገር ነው። ጤንነቱን ነው የሚያጎለው። ቂመኛ ሰው ብዙ ጊዜ ደስተኛ አይደለም። ቂመኛ ሰው ሰላም የለውም፣ እረፍት የለውም። ቂመኛ ሰው እለት እለት ነገርን እየጎነጎነ አንዱን ከአንዱ ጋር የማጋጨትና የማጠፋፋት ባህሪ ነው ያለው ቂመኛ ሰው። ስለዚህ ይሄ ደግሞ እንደ ባህላዊ ካልቸር ሆኖ እኛ ሀገር ላይ በግልጽ እያየነው ነው። ይሄ ነገር እንዳይከሰት ነው የሃይማኖት መሪዎች አጥብቀው መስራትም ማድረግም ያለባቸው እዚህ ላይ ነው። ዝምድና፣ ቤተሰባዊነትና ጓደኝነት ካለመግባባትና ከግጭት ባይጸዳም የትኛውም አይነት ግንኙነት ጤናማ ሆኖ እንዲዘልቅ መስራት ግን የህይወት አንድ አካል ተደርጎ ሊወሰድ ይገባል። በግንኙነት ውስጥ ደግሞ የተሻለ ሰዎች እንሆናለን። ለሰዎች የምናስብ ከሰዎች ጋር ለመኖር የምናስብ ያለንን ለማካፈል የምናስብ ሰዎች የሆነ ነገር ቢያደርጉልን የሚያስደስተን እንደው ገና ለገና ሰዎች ጥሩ ነገር እንኳን ሲያደርጉልን ሊያጠፉን ነው ሳይሆን በቃ የሚያስደስተን ነገሮችን በአዎንታዊ በሆነ መንገድ የምንቀበል የምንመለከት እንሆናለን። ልጆቻችንን በስርዓቱ የምንይዝ ሰዎች እንሆናለን። የይቅርታ ዓለም እንግዲህ ይቅርታ በየቀኑ ያስፈልጋል። አንዳንድ ሰው እንግዲህ በመንገድ ሲያልፍ እግራችንን ረግጦ ሊያልፍ ይችላል። አንዳንድ ሰው ደግሞ ቤተሰባችንን ሳይቀር ሊገልብን ይችላል። ይቅርታ ሰፊ ነው። ከባለቤቴ ጋራ ጥሩ የመተሳሰርና አንቺ ትብስ አንተ ትብስ እንባባላለን። ለምን እግራችን እንኳን እርስ በእርስ ሊጋጭ ይችላል ስንሄድ፣ እንኳን ትዳር አይደለም። እርግጥ አንዳንድ ጊዜ ቤት ውስጥ ውሃ ቀጠነ በባህሩ ሊባል ይችላል። ያንን በመቻል በመሳቅ በማለፍ ዛሬ በድዬሽ ነበረ፣ እናቴ ነው ምላት፣ ዛሬ በድዬሽ ነበረ፣ ይቅር በይኝ፣ እንደው
ሌሊቱን እንኳን ብሞት ሲኦል እንደምገባ አውቀዋለሁ። ይቅርታ ያስፈልጋል። እሷም አባት ዛሬ አዝኝ አባት ነው የምትለኝ። አሁን አባቴ ሞቷል፣ እናቴ ሞታለች። እናቴም እሷ ነች። አባቴ ሰማዩ አለ አባት ነው የምትለኝ እሷና ሆዴ ይባባል በየሰዓቱ። በቃ አሁን እናንተ ልጆቻችን ናቸው። እንደዛ ነው። እንዴት ነው ምሳ በላ? እንዴት ነው የት ነው ያለው ትላለች። እና ይሄ አይነት ፍቅር ነው ያለን። ሁሉን ነገር ትቼ ይቅርታ ልጠይቅ፣ አስታራቂም የለን እኛው እንታረቅ። ጓደኛዬን ልክ አይደለም ብዬ ልቀየመው ሲገባ እኔስ ልክ ነኝ ብዬ ማሰብ መቻል አለብኝ። ስንጣላ ስንፋቀር ሁለት ሰው ይፈልጋል ቢያንስ ሚኒማም። ስለዚህ እንደ ማህበረሰብ ስንጣላ ሁለት ግሩፕ ይኖራል ማለት ነው። ስለዚህ የራሳችንን ወደ ራሳችን አድርገን ካላሰብን ይቅር ለማለት አንችልም። እኔ በሆነስ ብለን ማሰብ መቻል አለብን። በፊት የነበረን ህይወት ልናስበው ይገባል። አሁንስ ተነጣጥለን ልንኖር እንችላለን? አዲስ ቦታ ነው ልናደርግ የምንችለው? ማሰብ አለብን። ከስሞል ግሩፕ ነው የሚጀምረው ለውጥ፣ ከፋሚሊ ይጀምራል። እኔ ልጆች አሉኝ። ልጆችን ማስተማር፣ ልጆችን ስለ ጥሩ ነገር፣ ስለ አንድነት፣ ስለ መተሳሰብ ማስተማር፣ ያለፍኩበትን ነገር ማካፈል አለብኝ ማለት ነው። አለን እኮ ከኛም በእድሜ የገፉ ሰዎችም ያሳለፉት ነገር አለ፣ እኛም አለን። 3 ትውልድ የሚሆን አለ አሁንም ቢሆን። ያ በተቻለ መጠን ልጆቹን የልጅ ልጆቹን እነዛን በጎ ነገሮችን በማስታወስ አሁንም ልጆቻችንን የልጅ ልጆቻችንን ማስተማር፣ ጥሩ ነገሮችን መምከር፣ ኢትዮጵያዊ እሴት የሆነውን ጥሩ የሆነውን ነገር ማስተላለፍ፣ እሱ ላይ በደንብ መትጋት አለብን። ከፋሚሊ ይጀምራል። ታዳጊዎች ላይ ምረጫው ሀሳብ ይሄ ነው። የሰለጠነ አመለካከት፣ የሰለጠነ አስተሳሰብ፣ በጎ ሕሊና፣ በጎ አመለካከት እንዲኖረን ያስፈልጋል። ጥፋትን ይዞ የሚያራምድ አመለካከት ለማንም አይጠቅምም። ብዙውን ዓለም ሲያጠፋፋ ነው ያየነው ቂም። ስለዚህ እንደ ቂም የምፈራው ነገር የለም። ሰው በልቡ ውስጥ ቂም ከቋጠረ አደገኛ ነው ይባላል። የእርስ በርስ ይቅር የመባባል የመያያዝ፣ የመተሳሰር፣ የአንድነት፣ የውህደት ቀድሞ ማንነታችን ተመልሶ ቢመጣ ደስ ይለኛል። አንተ ትብስ አንቺ ትብስ ተባብለን ነገሮችን ብንተው ይሻላል እንጂ ለዘለቄታው የሚያምረው ያ ስለሆነ ይሄን ብናደርግ የተሻለ ጥሩ ህይወት፣ ጥሩ ኑሮ እንደምንኖር እርግጠኛ ሆናለሁ። የሰው ልጅ የተወሰነለትን የዕድሜ ቁጥር በምድር ሲኖር ለበደሉትና ለተቀየማቸው ሰዎች ይቅርታ ማድረግን ልክ እንደ አንድ የህይወቱ አካል አድርጎ መውሰድ እንደሚገባ እነዚህ ጓደኛሞች ማሳያ ናቸው። ቁርሾና በደል፣ ግጭትና ሰላም፣ ቂምና ይቅርታ በኢትዮጵያ ታሪክ መሳ ለመሳ ተስተናግደዋል። በተለያዩ አጋጣሚዎች የሚከሰቱ አለመግባባቶችንና ቅያሜዎችን በእርቅ በሽምግልናና በይቅርታ ለመፍታት የሚያስችሉ አያሌና ድንቅ ባህላዊ የግጭት አፈታት ስርዓት ባለቤት ናት ኢትዮጵያ። የንትርክና የቂም ግንብን አፍርሶ በይቅርታ በንግግርና በምክክር ብልጽግናዋና ሰላሟ የተረጋገጠና የጸናች ሀገርን በዘላቂነት ለመገንባት ከ4000 በላይ ዜጎች በአዲስ አበባ እየመከሩ ነው። ኢትዮጵያ እየመከረች ነው።